ጅብ ሲባል ምን ትዝ ይላችኋል? ፍርሃት፣ ክፉ ነገር ወይስ አደገኛ አውሬ? አብዛኞቻችን ስለ ጅቦች ያለን እይታ ከዚህ አያልፍም። ነገር ግን ጅቦች ለኢትዮጵያ ከተሞች የገንዘብ ምንጭ፣ የአካባቢ ጥበቃ ባለሙያና የበሽታ መከላከያ መሆናቸውን ብነግራችሁስ? አዎ፣ አዲስ የወጣ ሳይንሳዊ ጥናት ጅቦች ባልተጠበቀ መልኩ የኢትዮጵያን ከተሞች ከከፍተኛ ወጪና ከበሽታ እየታደጉ መሆኑን አረጋግጠዋል። በመቀሌ ዩኒቨርሲቲና በዩኬው ሼፊልድ ዩኒቨርሲቲ ተመራማሪ የሆኑት ዶክተር ግደይ ይርጋ ለዓመታት በጅቦች ላይ ባደረጉት ጥናት አስገራሚ ውጤት አግኝተዋል። ዓለምን ስጋት ላይ የጣለው የካርበን ልቀት በጅቦች አማካኝነት ሊቀንስ እንደሚችል ጥናቱ ያሳያል። እንዴት? በኢትዮጵያ ከተሞች የታረዱ እንስሳት ቅሪቶች በየመንገዱ መጣላቸው የተለመደ ነው። እነዚህ ቅሪቶች ተከማችተው ሲበሰብሱ ሜቴን እና ካርበን ዳይኦክሳይድ የተባሉ ጎጂ ጋዞችን ይለቃሉ። ጅቦች ግን እነዚህ ቅሪቶች ሳይበሰብሱ ቀድመው በመመገብ ጋዙ ወደ አየር እንዳይለቀቅ ያደርጋሉ። በመቀሌ ከተማ ብቻ ጅቦች በዓመት 1063 ሜትሪክ ቶን የካርበን ልቀትን ያስወግዳሉ። የቆሻሻ አወጋገድ ለብዙ ከተሞቻችን ራስ ምታት ነው። ጅቦች ግን ተፈጥሯዊ ቆሻሻ ሰብሳቢዎች ናቸው። ጥናቱ እንደሚጠቁመው ጅቦች በየዓመቱ ከ4400 ሜትሪክ ቶን በላይ ኦርጋኒክ ቆሻሻን ያጸዳሉ። ይህ ደግሞ ከተማዋ ቆሻሻ ለማንሳት ታወጣ የነበረውን $89,000 ወይም በሚሊዮን የሚቆጠር ብር እንዲቆጠብ አድርጓል። በየመንገዱ የሚጣሉ የእንስሳት ቅሪቶች ዝንቦችንና አይጦችን በመሰብሰብ ለተለያዩ ተላላፊ በሽታዎች መንስኤ ይሆናሉ። ጅቦች ግን አካባቢውን በፍጥነት በማጽዳት የሰዎችን በበሽታ የመያዝ ዕድል በከፍተኛ ሁኔታ ይቀንሳሉ። ብዙ የከተማ ነዋሪዎችም ጅቦች ባሉበት አካባቢ የዝንብ መንጋና የበሰበሰ ሽታ እንደማይኖር ምስክርነታቸውን ሰጥተዋል። ታዲያ ኢትዮጵያ ይህንን ተፈጥሯዊ ሀብቷን ለምን እስካሁን አልተጠቀመችበትም? ዶክተር ግደይ እንደሚሉት በከተማ ፕላንና በፖሊሲዎቻችን ውስጥ ለዱር እንስሳት ያለን ቦታ ዝቅተኛ መሆኑ ዋነኛ ምክንያት ነው። ጅቦችን እንደ ጠላት ሳይሆን እንደ ከተማ ስነ ምህዳር አካል ማየት እንደሚገባ ሳይንቲስቱ ይመክራሉ። እናንተስ ምን ታስባላችሁ? ጅቦች በዚህ መልኩ ጠቃሚ መሆናቸውን ያውቁ ነበር ወይስ አሁንም ስጋት ናቸው ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለሌሎች እንዲደርስም ሼር ማድረጋችሁን አትርሱ። በቀጣይ አስገራሚ መረጃ እስከምንገናኝ ሰላም ቆዩ።